አሁን ደግሞ የሀገር ውስጥና የባህር ማዶ ስፖርታዊ መረጃዎችን ነው የምንከታተለው። መረጃዎችን ሊነግረን ደግሞ ግርማ ሞገስ ስቱዲዮ ነው። ግርማ እንደምን አለ? ስፖርታዊ መረጃዎችን አብረን እንስማ። አመሰግናለሁ። አብራችሁን ቆዩ ተመልካቾች። የኢትዮጵያ ከፍተኛ ሊግ 21ኛ ሳምንት ትላንት ሲካሄድ በምድብ ሀ ኢትዮጵያ ንግድ ባንክ ተጋጣሚውን አሸንፏል። ንግድ ባንክ መሪነቱን ያጠናከረበትን ውጤት ወሎ ኮምቦልቻን 1-0 በማሸነፍ አስመዝግቧል። ነጥቡን 47 በማድረስም አንደኛነቱን አስጠብቋል። ጋሞ ጨንቻ ጅማ አባቡናን 2-0 ሲረታ ቡታጅራ ከተማ ዱራሜ ከተማን 1-0 አሸንፏል። ዛሬ በዚሁ ምድብ 3ኛ ደረጃ ላይ የሚገኘው ወልዲያ ከተማ አሁን በዚህ ሰዓት ከአቃቂ ቃሊቲ ከተማ ጋር ጨዋታውን እያደረገ ይገኛል። ሁለተኛ ደረጃ ላይ ያለው ቤንች ማጅቡና ከሃላባ ከተማ ጋር እንዲሁ ከሰዓት በኋላ ጨዋታውን ያደርጋል። በሁለተኛው ምድብ መሪው ሻሸመኔ ከተማ ከቦዴቴ ከተማ ጋር አቻ ቢላይም ከተከታዩ በ10 ነጥብ ልዩነት አሁንም መሪነቱን እንደያዘ ቀጥሏል። ሰሜን ሸዋ ደብረ ብርሃን ከከፋ ቡና አንድ አቻ ሲለያይ ይርጋ ጨፌ ቡና እንጀባራ ከተማን 2-1 በሆነ ውጤት ረቷል። ሶስተኛው ምድብ ላይ ደግሞ ገላን ከተማ ደሴ ከተማን 2-1 አሸንፎ መሪነቱን አጠናክሯል። በደብረ ማርቆስ ከተማ በምድብ 2 ከየካቲት 25 ጀምሮ ሲካሄድ የቆየው የአንደኛ ሊግ ውድድር በአውስኮድ አሸናፊነት ተጠናቋል። በውድድሩ ወደ ታችኛው ሊግ የወረዱ 3 ክለቦች ተለይተዋል። ቤተልሔም ተስፋዬ ከደብረ ማርቆስ ተጨማሪው ልካልናለች። ማርቆስ ከተማ ሲካሄድ የቆየው የአንደኛ ሊግ የእግር ኳስ ጨዋታ ውድድር ተጠናቋል። በውድድሩ አንደኛ ደረጃን ይዘው ያጠናቀቁና አሚኮ ያነጋገራቸው የአውስኮድ ተጫዋቾችና አሰልጣኞች በደብረ ማርቆስ የነበራቸው ቆይታ መልካም መሆኑን ገልጸው ወደ ከፍተኛ ሊግ ለማለፍ ጥረት እያደረጉ እንደሆነ ተናግረዋል። ያው ደብረ ማርቆስ ጥሩ ነው። ውጤታችንንም በደንብ ያሳካንበት ውድድር ነበረ። አንደኛ ደረጃውን አጠናቀናል። ቀድመን ወደ ዋንጫ መውሰዳችንን 3-4 ጨዋታ እየቀርን ያረጋገጥ ነው እና በውጤትም ደረጃ ጥሩ ነው ያለው ነገር። ያው መጀመሪያም ስንነሳ ያው ሱፐር ሊጉን አስበን ነው የተነሳ ነው። እሱንም ከፈጣሪ ጋር እናሳካዋለን ብለን እናስባለን። ማንኛውም ቲም ሲጀምር ሻምፒዮን ሆናል ብሎ ነው የጀመረ። ወይን ውድድር እንደምንል ገና ዝግጅት ላይ እናውቀዋለን የኛውን ማለት ነው። አሁን እየሰራን ያለነው እዛ ጋር ያለውን ነገር ነው። ምክንያቱም ከዚህ በፊትም ልምድ ስላለ ያን በመጠቀም ቲሙን አንድ ስቴፕ ለማሳደግ ነው እንትን ያልነው። እኛ ትልቁ ተስፋችን ከዚህ ሊግ መቆየት ሳይሆን ከዚህ ሊግ ባሉት በላዮች ደረጃ በደረጃ ድል በማድረግ ፕሪሚየር ሊግ የመግባት ስራ አስፈጻሚያችንም ሆነ ስፖርት ክለባችን አመራሮችን በሙሉ ያላቸው ስሜት ይሄ ስለሆነ ተጫዋቾቻችን ስናዘጋጅ በዚሁ ስለን ነው በዚህ አስበን ነውና ቶርናመንት ነው የሚቀጥለው። ይሄ ልምድ አለን። ታቻምና በነበረው አሁንም አጠቃላይ ሻምፒዮን ነበርን የሆነው በዚሁ ሊግ ላይ ያው ተመክሮ ወስደናል። ጫፍ ላይ ደርሰን ነው የተመለስነው። አሁን ሰፊ የሆነ ግብአቶችን አግኝተናል። አሁንም ጥረት እያደረግን ነው። ዛ ቶርናመንት ላይ መግባት አይደለም የኛ አላማ፣ ቶርናመንቱን በድልና በዋንጫ ማጠናቀቅ ነው። ለዛም በቂ ዝግጅቶችን እያደረግን ነው። በስነ ልቦና ዝግጅት እያደረግን ነው። በፊዚካል ፊትነስ ኤክሰርሳይዝ ዝግጅት እያደረግን ነው። ከአንደኛ ሊጉ ለመውረድ ባደረጉት ጥረት በሊጉ መቆየታቸውን ያረጋገጡት የአምባ ጊዮርጊስ እግር ኳስ ክለብ አባላት ለቀጣይ ዓመት ተሻሽለው ለመቅረብ ጥረት እንደሚያደርጉም ገልጸዋል። እናሸንፋለን፣ አሸንፈናል። በእርግጠኝነት አንወርድም። አሁንም ሳንወርድ ነው የምንቀረው። ምክንያቱም ብዙ ሰፊ አድቫንቴጆች ስላለ አንወርድም። ቲሙ ይቀጥላል። ለቀጣይ ዓመት ነው የተዘጋጀን ያለነው። ቲሙ ይቀጥላል፣ አይወርድም። ከተለያዩ የሀገሪቱ ክፍል የተውጣጡ 13 ክለቦችን ያሳተፈው ውድድር ወደ ከፍተኛ ሊግ ለመግባት ውድድር የሚያደርጉ ክለቦች የተለዩበት መሆኑን የገለጹት የኢትዮጵያ እግር ኳስ ፌዴሬሽን ተወካይና የውድድሩ አስተባባሪ አቶ ብሩክ ተሾመ በዳኝነትና ተያያዥ ጉዳዮች ላይ የጎላ ችግር እንዳልተከሰተ ገልጸዋል። እስካሁን የነበረው በዳኝነት ዙሪያም መልካም የሚባል ነው። ዳኞቻችን ኦልሞስት ሀገሪቷ ካላት ባለሙያዎች መልካም የሚባሉ ጥሩ የሚባሉ ችሎታቸው ተክለሰውነታቸው የኢንዱራንስ እና ሌሎች አካል ብቃት እንቅስቃሴያቸው ላይ ተመስርተው እነኚህ ዳኞች በተደረገው የኮፐር ቴስት ፈተና ላይ አልፈው ለዚህ ደረጃ የበቁ ናቸው። ብቃታቸውም አትሊስት ለዚህ ውድድር የሚመጥን የዳኝነት አሰጣጥ ያለበት ሁኔታ ነው ያለው። እግር ኳሳዊ አጫወትን ተከትለው ልጆቹ እንዲሄዱ የአካባቢው ማህበረሰብ በከፍተኛ ሁኔታ ድጋፍ አድርጎልን ሲንቀሳቀስ የነበረበት ነው። በከተማዋ በተዘጋጀው የአንደኛ ሊግ ውድድር የሃላባ ሸገር የጸባይ ዋንጫ ተሸላሚ የሆነ ሲሆን ሻኪሶ፣ ቫልኔሮና ጎሬ ወደ ታችኛው ሊግ የወረዱ ክለቦች ሆነዋል።
ከዚሁ ጋር በተያያዘ ተመልካቾች የኢትዮጵያ አንደኛ ሊግ የምድቦች ውድድር መጠናቀቃቸው ይታወሳል። የኢትዮጵያ እግር ኳስ ፌዴሬሽን ከደቂቃዎች በፊት ባጋራው መረጃ መሰረት ከየምድቦቹ ከአንደኛ እስከ 3ኛ ደረጃን ይዘው ያጠናቀቁ 12 ቡድኖች የሚሳተፉበት የኢትዮጵያ አንደኛ ሊግ የማጠቃለያ ውድድር ከግንቦት 1 ጀምሮ በአዳማ ከተማ እንደሚካሄድ አሳውቋል ማለት ነው። ፌዴሬሽኑ ቀደም ብሎ ሚያዝያ 30 ቀን የዕጣ ማውጣት ስነ ስርዓት ከተከናወነ በኋላ በቀጣዩ ቀን ውድድሩ ይጀምራል። ከአማራ ክልል ከነዚህ 12 ክለቦች መካከል ሞጣ ከተማ፣ አዲስ ቅዳምና እንዲሁም ደግሞ የአውስኮድ እግር ኳስ ክለቦች በዚህ የማጠቃለያ ውድድር ላይ እንደሚሳተፉ ታውቋል ማለት ነው። በዚህ ውድድር ላይ የተሻለ ውጤት ያስመዘገቡ ክለቦች በ2016 ዓመተ ምህረት ዘመኖ ይቀርባል በተባለው በኢትዮጵያ ከፍተኛ ሊግ ውድድር የሚሳተፉ ይሆናል። ወደ ቀጣዩ መረጃ ስናልፍ 43ኛው የለንደን ማራቶን ትላንት ሲካሄድ በወንዶች ኬንያዊው ኬልቪን ኪፕቱም በሴቶች ደግሞ ኔዘርላንዳዊቷ ሲፋን ሐሰን አሸንፏል። በሴቶች በርቀቱ አዲስ የሆነችው ሲፋን ሐሰን ሳትጠበቅ በአሸናፊነት አጠናቃለች። የመካከለኛ ርቀት የኦሎምፒክ አሸናፊዋ በለንደን ማራቶን 2 ሰዓት ከ18 ደቂቃ ከ33 ሰከንድ በሆነ ጊዜ ነው ያጠናቀቀችው። ኢትዮጵያዊቷ መገርቱ አለሙ ሁለተኛ ሆና አጠናቃለች። ያምናዋ የዚህ ውድድር አሸናፊ የዓለም ዘርፍ የኋላው ደግሞ 5ኛ ሆና አጠናቃለች። አልማዝ አያና ደግሞ 7ኛ በመሆን ነው የገባችው። በወንዶች ኬንያዊው ኬልቪን ኪፕቱም የዓለም የምንጊዜም ሁለተኛ ምርጡን ሰዓት በማስመዝገብ የለንደንን ደግሞ የቦታውን ክብረ ወሰን በመስበር አሸንፏል። 2 ሰዓት ከ1 ደቂቃ ከ25 ሰከንድ በሆነ ጊዜ የገባበት ሰዓት ነው። ኢትዮጵያውያኑ ታምራት ቶላ፣ ልዑል ገብረስላሴና ሰይፉ ቱራግ ደግሞ ከ3ኛ እስከ 5ኛ ያለውን ደረጃ በመያዝ ውድድራቸውን ጨርሰዋል።